ተአምረኛው አእምሮ በህይወት ታምራትን ለማድረግ በተጠንቀቅ ላይ ነው። የሚጠብቀው ያንተን ትእዛዝ ብቻ ነው። ይህ መጽሐፍ እንዴት ሳይንሳዊ በሆነ መንገድ አእምሮህን እንደምታዘው የሚያስተምር መጽሐፍ ነው። ሐኪሞች ለታካሚዎች የሚሰጡት የውሸት መድኃኒት ፕላሴቦ ይባላል። ሰዎች ከካንሰር ተፈውሰዋል፣ ከሞት ወደ ህይወት መጥተዋል። ምንም ማድረግ የማይችሉትንና የውሸት የሆነውን መድኃኒት እውነተኛና ገዳይ ነው ብለው ራሳቸውን ለማጥፊያነት ተጠቅመውበት ሞተዋል። የዳኑትም የሞቱትም ስላመኑ እንጂ መድኃኒቱ የውሸት ነው። የውሸት። እንግዲህ አሁን ነው የአእምሮህን ተአምረኛነት የምትማረው። ከሞት ህይወትን ብትፈልግ ተአምሩ በአእምሮ ዘንድ ይገኛል። ከውድቀት ስኬትን ብትመርጥ ተአምረኛው አእምሮ ይችላል። ከ40 ቀን እድልህ በረከትን ብትሻ አእምሮ ተአምር ይሰራል። ከድህነት ሁለንተናዊ ሀብትን ብትፈልግ ተአምረኛው አእምሮህ ዋስትናህ ነው። ይህ የሚሆነው ግን የዚህን መጽሐፍ ሐሳብ እንዲሁም የፕላሴቦን ኢፌክት ሲገባ፣ የአእምሮ ኒውሮኖች አሰራርን ስታውቅ፣ ጂኖችህ፣ ሴሎችህ፣ ሰውነትህ ከተአምረኛው አእምሮ ጋር ያላቸውን ድብቅ ሚስጥር ስትረዳ ብቻ ነው። ተአምርን ከውጭ የሚጠብቁ ሰዎች ተአምረኛ አእምሮ እንዳላቸው የማያውቁ ናቸው። ይህ መጽሐፍ የአእምሮአችሁን ተአምረኛነት በሳይንሳዊ መንገድ በማወቅ ትክክለኛ የህይወት ለውጥ ለሚፈልጉ ብቻ የተጻፈ ነው። አብዛኞቹ እምነቶችህ የውሸት ናቸው። የምታምነው እንዲያው ላዩን ነው እንጂ ከልብ አይደለም። ብዙውን ጊዜ በብቃትህና ህይወትህን ሊወስኑ በሚችሉ እርምጃዎች ላይ ጥያቄዎችና ጥርጣሬዎች አሉብህ። እምነትህ ዓላማና ግብህን ለማሳካት ወሳኝ መሳሪያ ነው። አንተ ያላመንክበትን በራስ መተማመንህን ማን ያምንልሃል? አንተ ያላመንክበት ለውጥህንስ እንዴት ልትፈጥር ትችላለህ? ምንም ጥቅም የሌለውና ከስኳር ብቻ የሚሰራ መድኃኒት አለ። ፕላሴቦ ይባላል። ይህ የውሸት መድኃኒትም የወሰዱ ሰዎች ይድናሉ። የሚያድናቸው እምነታቸው እንጂ መድኃኒቱ አልነበረም። ሰዎች እንዴት መድኃኒት ያልሆነ ኪኒን ወይም ፕላሴቦ ወስደው ይድናሉ? እንዴትስ ጨውና የተጣራ ውሃን ብቻ የያዘ ውህድ በመርፌ ተሰጥቷቸው ሊድኑ ይችላሉ? ራሴንም ጠየቅኩት። ሰዎች ከራሳቸው ውጭ ያለው ነገር ላይ መደገፋቸውን ቢያቆሙስ? እምነታቸው ሙሉ በሙሉ በራሳቸው ላይ ቢሆንስ? ለራሳቸውስ መድኃኒት መሆን አይችሉምን? መድኃኒቱን በማመናቸው ብቻ ከዳኑ በማመን ብቻ ህይወታቸው ላይ ለውጥ ማስገኘት አይችሉምን? ሰዎች ለመዳን የግድ መርፌና ክኒን ያስፈልጋቸዋልን? ልክ ፕላሴቦዎች ወይም የውሸት መድኃኒቶች እንደሚሰሩት ሁሉ የሰው ልጅ ማመንን ተለማምዶ በህይወቱ ላይ ተአምራዊ አእምሮን በመጠቀም ሳይንሳዊ በሆነ መንገድ ብቻ በማመን በህይወቱ ላይ ተአምራዊ የሚባል ለውጥስ ማምጣት ይችላል። እናም ይህ ተአምራዊ አእምሮን በመጠቀም በማመን እንዴት ተአምራቶችን መስራት እንደምትችል ላንቺ ልመሰክር ብዕሬን አነሳው። ይህንንም መጽሐፍ ጻፍኩ። ይህ መጽሐፍ የተጻፈው ላንተ ነው። ይህ መጽሐፍ ያንተ ተአምራዊ አእምሮን የሚያሳይ ነው። ለዛም ነው መጽሐፉ ቀጥታ ላንተ የተጻፈው። ይህ መጽሐፍ በውስጡ ምን ይዟል? ሲጀምር ፕላሴቦ ኢፌክትና ተአምረኛው አእምሮህን በስፋት እናያለን። ይህ ክፍል ሲጀምር ማንነት ላይ ያተኩራል። አንተ ማን ነህ? ማንነትህንስ የሚቀይረው ነገር ምንድነው? ፕላሴቦ ኢፌክት ምንድነው? ከአእምሮና አስተሳሰብ ጋር ምን ያገናኘዋል? አስተሳሰቦችህስ የአእምሮና የሰውነት ሁኔታዎችህን እንዴት ይቀይራሉ? በማሰብ ብቻስ በማንነትህ በህይወትና በእምነትህ ላይ ለውጥ ማምጣት ይቻላል? የሚሉትን ሐሳቦች የምናይበት እነዚህንም ጥልቅ ጥያቄዎች የምንመልስበት ክፍል ነው። ልጅ ሳለ የከፍታ ፍርሃት ይኖርብሃል። አንተና ጓደኞችም አቅራቢያችሁ ወዳለ ሐይቅ ትሄዳላችሁ።
ሐይቁ ከገደል አጠገብ ይገኛል። ገደሉ ባገጠጠ አለቶች ተሞልቷል። ሁሉም ሕፃናት ከገደሉ ጫፍ በመዝለልና ወደ ሐይቁ በመግባት እየተዝናኑ ነው። አንተ ከሐይቁ ጥግ ላይ ሆነ ውሃውን ታንቦራጭቃለህ። እነሱ ሲዘሉ ማየትና በሐይቁ ውበት መደመም ለአንተ በቂ ነው። ነገር ግን ከጓደኞች መካከል አንዱ ወደ አንተ እየጠቆመ አንተ ብቻ እንዳልዘለልክ ካንተ የሚያንሱት እንኳን እንደዘለሉ እየነገረ ይሳለቅብሃል። በመጨረሻም የጓደኞች ስድብ፣ ማንጓጠጥ እና ፊት ላይ የሚያንቦራጭቁብህ ውሃ ብዛት አላስችል ይልሃል። ለመዝለልም ወደ ገደሉ ጫፍ ታመራለህ። ወደ ታች አየህ፣ ያስፈራል። ሁሉም አንተ እስክትዘል እየጠበቁ ነው። ፀሐይ ጀርባህን እያቃጠለችው ነው። ነፋሻውም ንፋስ የሆድህን ቆዳ ያቀዘቅዘዋል። ከጸጉርህ የተንከባለለ ውሃ ፊትን እያረጠበው ነው። አእምሮ ተረብሿል። አይሆንም እያለ ይጮሃል። ጥርሶች አንዱ ባንዱ ላይ እየተደራረበ ይንገጫገጫሉ። ከገደሉ ጫፍ ወደ ኋላ ለመመለስ አቅማማ። ሆኖም ጭብጨባና ቦታው ጨምሯል። ዝለል እያሉ ይጮሃሉ። ድንገትም ሰውነት ላይ የሆነ ኃይል ይወርህና ጨክነ ትዘላለህ። አየር ላይ ነህ፣ እየወረድክ ነው። ሐይቁ ፊትን መታ። የሐይቁን ውሃ እምቦጭ አረከው። ከዛሬ በኋላ ማንነት ተቀይሯል። ሁሉም መጠራጠሮች፣ ፍርሃት እና እርግጠኛ ለመሆን ተወግዷል። እነዚህ የሚያስፈሩ አለቶች አሁን ምስላቸው ደብዝዟል፣ ቅዠትም ተወግዷል። ከዛሬ በኋላ መዝለልን አትፈራም። ከገደል አፋፍ ላይም ብርክርክ አይልህም። ብዙ ሰዎች ሕይወታቸውን በዚህ መልኩ ይመራሉ። ፍርሃትና ጥርጣሬ ከነጻነታቸውና ሕይወትን በአግባቡ ከመኖር ያርቃቸዋል። አንተም በሕይወት እንዳትዘል የያዘ ነገር እንደሚኖር እርግጠኛ ነኝ። ሆኖም ራስን ልትገፋው ይገባል። ጨክነክ መዝለል አለብህ። በሕይወት ውስጥ ምን አጋጣሚዎችን አልፈሃል? ምን ያህሉንስ ታስታውሳለህ? እንዴት አብዛኛውን ትውስታዎችን ረስተ ጥቂቱን ብቻ ማስታወስ ቻልክ? ትውስታን ከናካቴው ከጭንቅላት ጠራርጎ ማስወጣት ይቻላልን? የውሸት ትውስታዎች ሲኖሩን ይሆን? አእምሮ እንዴት ይሰራል? አንተ ማነ? ማንነትስ መቀየር ይቻላል? ይህ መጽሐፍ በማመን ብቻ ምን ያህል ለውጥን በሕይወት ማምጣት እንደምትችል ያሳያል። መጽሐፉ የአነቃቂ ንግግሮች ጥርቅም አይደለም። የእውነትም አንተ ሊለውጥ የሚችል ሳይንሳዊና የተረጋገጡ መንገዶችን የሚያሳይ። አንበ ስትጨርስ የሚሆነውን ደግሞ እንደዚህ ነው። ታምናለህ፣ ከዚያም ትዘላለህ። በሕይወት የሚያስፈልጉ ሁለት ነገሮች ማመንና ባመንከው ነገር ላይ እርምጃ መውሰድ፣ መዝለል ነው። አእምሮን በመጠቀም በሳይንሳዊ መንገድ ለማመንና ለመዝለል ከክፍል 1 የፕላሲቦ ኢፌክትና ታምረኛው አእምሮ እንንደርደር። የፕላሲቦ ኢፌክትና ታምረኛው አእምሮ። ማን እንደሆንኩ ያወቅኩለት ነፃ አወጣለሁ። ራልፍ ኤሊሰን። አንተ ማነህ? ሁኔታው መስሎ እንደቀረበው አይደለም። አንተም ነኝ ብለህ የምታስበውን አንተን አይደለህም። ጃን ፍሬዘር። ዘ ፍሪደም ኦፍ ቢንግ። ታላቁ የዮጋ መምህርና ሪማና ማሃርሺ ካፉ የማጠፋረግ ነበረች። እኔ ማን ነኝ? ይህች ጥያቄ ብዙ መጽሐፍ ከማንበብ ዓመታትን ከመማር ወይም የተቀደሱ ስፍራዎች ከመሄድ ትበልጣለች ይለናል። ራስም እንዲጠይቀው እኔ ማን ነኝ? ሳይ ማን ነው የሚያየው? ስሰማስ ማን ይሰማል? ሳውቅስ ማን ያውቃል? እኔ ማን ነኝ? ይህንን ጥያቄ ቀላል ጨዋታ በመጫወት ለመፍታት እንሞክር። እኔ ጠይቀሃለሁ፣ አንተ ትመልሳለህ። ተለምዷዊ በሆነ በዕለት ተዕለት ውሏችን ላይ አንድ ሰው ወደ አንተ መጥቶ አንተ ማን ነህ ቢልህ እንዲህ አይነት ጥልቅና ከባድ ጥያቄ ስለምን ጠይቀኛለህ አትለውም። ስምን ትነግረዋለህ። ለምሳሌ ዳዊት ግርማ። ሆኖም ይህንን መልስን በቀላል ዋጋ አልባ ላደርግብህ እችላለሁ። ወረቀት አውጣና ስምህን እጽፈዋለሁ፣ ዳዊት ግርማ። እናም አሳይሃለሁ። ይሄ ማለት አንተ ነህ። አንተ ማለት የቃላት ስብስቦች ነህ። ራስንም እንደዚህ ነው የምታየው አይመስለኝም እና እንደዚህ ትለኛለህ። አው ልክ ነህ። ይቅርታ፣ እኔ ዳዊት ግርማ አይደለሁም። እሱ ሰዎች እኔን ለመጥራት የሚጠቀሙበት ስም ነው፣ መጠሪያ ብቻ ነው። እኔ የሜሮን አብይ ባል እና የምህረት ዳዊት አባት ነኝ። እንዴት አንተ የሜሮን አብይ ባል ልትሆን ትችላለህ? ምን ለማለት ፈልጌ ነው? ሜሮንን ከማግባት በፊት አልነበርክም እና ከተፋታችሁ ትሞታለህ ማለት ነው? የሜሮን አብይ ባልነት የአንተ ማንነት ሊሆን አይችልም። እና አንተ ማን ነህ? አሁን እንዲህ ትለኛለህ። እሺ፣ አሁን ለማለት የፈለግከው የገባኝ ይመስለኛል። መጠሪያዬ ዳዊት ግርማ ነው። በ1965 ዓመተ ምህረት ባህር ዳር ከተማ ውስጥ ተወለድኩ። ባህር ዳር ውስጥ ከእናትና አባቴ ጋር ኖርኩ። 5 ዓመት ሲሞላኝ ወደ አዲስ አበባ ተዘዋወርን። የመጀመሪያ ደረጃ ትምህርቴንም ምስራቅ አጠቃላይ ትምህርት ቤት ተማርኩ። የደረጃ ተማሪ ነበርኩ። እናም በ12 ዓመቴ የሮሚዮና የጁሊየት ተውኔት ላይ ተሳትፌያለሁ። ፍቅረኛ መያዝ የጀመርኩት 9ኛ ክፍል ሳለሁ ነበር። የመጀመሪያዬ ፍቅረኛዬም ቅድስት ትባላለች። በአዲስ አበባ ዩኒቨርሲቲም የከፍተኛ ትምህርቴን አጠናቀቅኩኝ። የአሁኗ ሚስቴን ሜሮንንም እዛን ያገኘኋት። እኔ ይሄ ነኝ።
ቆይ አንዴ፣ የነገርከኝ ታሪክ ደስ ይላል። ነገር ግን እኔ ከውልደት ጀምሮ እስከ ዛሬዋ ቀን ህይወት ላይ የተከሰቱ ነገሮችን እንድትነግረኝ አልጠየቅኩም። አንተ ማን ነህ? እነዚህን የህይወት ቀናት ያለፋቸው ማን ነው? ሌላ ኮሌጅ ውስጥ ገብተህ ቢሆን ያሳለፍካቸው ቀናት አንተን ይገልጹ ነበር? ሌላ ሰውስ ትሆን ነበር? እናም አንድ ነገር ግልጽ ይሆንልሃል። ዘመንን ሙሉ ራስን አንተ ማን ብለህ ጠይቀው አታውቅም። ለመልሱም አልተዘጋጀም። ራማና ማሃርሺ እንዲህ ነበር ያለው፣ እኔ ማን ነኝ? አሁን ላይ ቁም ነገረኛ ለመምሰል ፊትን በትንሹ አኮሳትረ እንዲህ ትመልስልኛለህ። እሺ እኔ ይህንን ስፍራ ያዝኩ አካል ነኝ። ቁመቴ ሜትር ከ80 ሲሆን ክብደቴ 73 ኪሎ ግራም ነው። እናም እዚህ አለሁ። በ12 ዓመት ሮሚዮን ሆነ ቲያትር ስትሰራ አንተ አልነበርክም። ሜትር ከ80ም አልነበርክም። ሜትር ከ20 ነበርክ። እና የቱ ነህ? የሜትር ከ80ው ሰው ነህ ወይስ የሜትር ከ20ው? ሮሚዮን ሳለ አንተ አልነበርክም። እኔ ነኝ የሰራሁት ብለኸኛል። ሮሚዮን ሆኖ የተወነውና ዛሬ ጥያቄን የሚመልስልኝ ሰው አንድ አይደሉም። ምናልባት እንዲህ አይነት ጥልቀት ያለው ጥያቄ ለመመለስ ቀላል ጥያቄዎች መጀመር ያለብን ይመስለኛል። 10 ዓመት ሳለ በመስታወት ውስጥ ታየው የነበረውን የ10 ዓመት ሕፃን አስታወስከው? አሁንስ ጎልማሳውና አንተን የመስለው ሰው ማን ነው? አዎ የሰውነቱ ናቴው ላይ ለውጥ አለ። ሆኖም ሁለቱን አካላት የሚያያቸው ሰውስ አንድ ነው? ዓመቱንስ ሙሉ ምስልህን በመስታወት ውስጥ ሲመለከት የነበረው ሰው ተመሳሳይ ሰው አይደለም። ይህን ጥያቄ በጥልቀት ልታስብበት ይገባል። ሌላ ጥያቄ ልጠይቅህ። ምሽት ላይ ወደ እንቅልፍ ስታመራ ህልም ታልማለህ። ማን ነው የሚያልም? ህልም ማለም ማለትስ ምን ማለት ነው? ምናልባት እንዲህ ትለኛለህ፣ አእምሮዬ ውስጥ የሚጫወተው ፊልም ይመስለኛል። እናም አየዋለሁ። ማን ያየዋል? እኔ። ይሄኛው እኔ መስታወት ውስጥ ሲያይ የነበረው ነው። እነዚህንስ ቃላት የሚያነበው መስታወትና ህልም እያየ የነበረው ሰው ነው። ከእንቅልፍ ስትነቃ ህልም አይተህ እንደነበር ታውቃለህ። ይሄ ማወቅ ያንተ መሆን ነው? ራማና ማሃርሺ የጠየቀው ቀላል ጥያቄ ነው። አንተ ስታይ ማን ያያል? አንተ ስትሰማ ማን ይሰማል? ህልሞችን ማን ይመለከታል? መስታወት ውስጥ ያለውን ምስል ማን አየ? እነዚህን ሁሉ ክስተቶች ማን አስተናግዳቸው? ለእነዚህ ሁሉ መልስ እኔ ይሆናል። ያለህም ብቸኛ መልስ ይህ ነው። አንተ የምታየውን ቁስ እንዳልሆንክ ለመረዳት ይህን ያህል ውስብስብ ቀመር አያስፈልገውም። አንተ ነህ በዙሪያ ያሉ ቁስ አካሎችን የምትመለከተው። እናም እያንዳንዱን ኋላ ያለ ቁስ አካል በጣታችን እየጠቆምን ይሄ አንተ አይደለህም፣ ይሄኛውም ወንበር ነው ስንል እንውላለን። ለማጠቃለል አንተ የምትመለከተው አካል ሳትሆን ተመልካቹ ነህ። እናም አንተ ከአካል ውጭ ያለው ዓለም አይደለህም። ቀላል ነበረ። አሁን ውጫዊ የሆኑትን መቁጠሪያ አልባ ቁሶችን አስወግደናል። ግን ማን ነህ? ከሌሎች ነገሮች ጋር ውጪ ላይ ካልሆንክ የት ነህ? አሁን በጥሞና ዙሪያህን ተከታተል። በዙሪያ ያሉ ነገሮች በሙሉ ቢሰወሩ አሁን ላይ እየተሰሙ ያሉ ስሜቶች ካንተ ጋር ይሆናሉ? ምን ያህል ፍርሃት ይሰማሃል? ምን ያህልስ ንዴት በውስጥህ አለ? እነዚህን ስሜቶች የሚሰማው ማን ነው? በድጋሚ እኔ ትለኛለህ። ትክክለኛው መልስ እሱ ነው። ተመሳሳይ እኔ ውጫዊውን ዓለምም ውስጣዊውን ዓለምም ያዳምጣል። ይሄኛውን ለማብራራት እንዲመቸን ምሳሌ እንጠቀም። መናፈሻ ስፍራ ላይ ባለ እና በሚገባ በተከረከመ የሳር ሜዳ ላይ ተቀምጠ አንድ ውሻ ጭራውን ሊይዝ ሲሞክርና መናፈሻው ሲሯሯጡ እየተመለከትክ ነው። በመሃል ከጀርባ የሚል የእባብ ድምፅ ሰማ። ውሻውን እንደ ቀድሞ መከታተል ትቀጥላለህ? ፈጽሞ አታደርገውም። ፍርሃት ልብን ሞልቶታል። አሁንም ውሻው ከፊት እየተጫወተ ቢሆንም ሙሉ ትኩረት ፍርሃት ላይ ነው። ስለ ውሻው ግድ አይሰጥም። እንዲያውም ረስተኸዋል። ስለምን ውሻ ነው የምታወራኝ ትለኝም ይሆናል። ነገር ግን የፈራው ማን ነው? ውሻውን በእርጋታ ሲከታተሉ የነበረው አንተነት አይደል? ፍቅር ሲሰማ ማን ነው የሚሰማው? አንዳንዴ እስክትታወር እና ማስተዋል እስኪሳነህ ታፈቅራለህ። በሚያምርና ውብ በሆነ ውስጣዊ ስሜት ወይም በሚያስፈራ ውስጣዊ ስሜት ሆነ ዙሪያህን ትረሳለህ። ውጫዊው ዓለምም በውስጣዊ ስሜት ይዋጣል። ውጫዊና ውስጣዊ ዓለም ትኩረትን ለመስረቅ ይፎካከራሉ። አንተ በመሃላቸው ተዋልላለህ። ግን አንተ ማን ነህ? ይህንን በጥልቀት ለማየት ሌላ ጥያቄ መልስልኝ። አንዳንዴ ውስጥ ላይ ምንም ስሜት ሳይሰማ ቀርቶ አያውቅም። ጸጥ ያለና የረጋ ውስጠት ውስጥ ሆነ አታውቅም? የትም አልሄድክም አለ። ሆኖም የስሜት ጸጥታ ውስጥ ነህ። በመጨረሻም አንድ ነገር ግልጽ ይሆንልሃል። ውስጣዊ ስሜቶችና በዙሪያ ያሉ ነገሮች አልፈው ይሄዳሉ። አንተ ግን አለህ። ውስጣዊውም ውጫዊም ስሜቶችና ነገሮች አንተን አይገልጡህም። ግን አንተ የት ነህ? ምናልባት በሐሳቦች ውስጥ ልናገኛቸው እንችል ይሆናል። ታላቁ ፈላስፋ ሬኔ ዴካርት እንዲህ ብሎ ነበር፣ አስባለሁ እናም አለው I think therefore I am። ግን እውነታው ይሄ ነው። ማሰብ ለሚለው ቃል የመዝገበ ቃላት ትርጓሜው
ሐሳቦችን መመስረት ወይም መፍጠር እነዚህንም ሐሳቦች ተጠቅሞ ውሳኔ መስጠት ማለት ነው። ጥያቄው እነዚህን ሐሳቦች የሚፈበርከውና ውሳኔዎችን እንድንወስን የሚያደርገው ማን ነው? እነዚህን ሐሳቦች ባናስባቸውም ይኖራሉ? ከማሰባችንስ በፊት ቀድሞ ተፈጥረው የተቀመጡ ናቸው? ማወቅና ማሰብ ይለያያሉ። አንዳንዴ ጥልቅ ጽሞና ወይም ሜዲቴሽን ውስጥ ስትገባ ማሰብ ታቆማለህ። ማሰብ ማቆምን እንዴት አወቅ? አታስብም፣ ግን እያሰብክ እንዳልሆነ ይታወቃል። ልክ ጽሞናህን ስትጨርስ ይገርማል። ለመጀመሪያ ጊዜ ከሐሳቦቼ ነፃ ነበርኩኝ፣ ምንም አላስብም ነበር፣ ሰላም፣ ስምምነትና ጸጥታ ያለበት ስፍራ ውስጥ ነበርኩኝ ትላለህ። እናም ሐሳቦችን ጸጥ ማሰኘት የምትችል ከሆነ ያንተ መኖር ከማሰብ ጋር የሚገናኝ አይደለም ማለት ነው። ሐሳቦች ጸጥ ሊሉ ወይም ከመጠን በላይ ሊጮሁ ይችላሉ። ምናልባትም ደህና ነህ ብሎ ለጠየቀ ሰው ከዛን ዕለት ጀምሮ ጭንቅላቴ ሊያሳብደኝ ነው፣ መተኛት እንኳን አልቻልኩም፣ ጭንቅላቴ ዝም ሊል አልቻለም ብለህ ትመልሳለህ። የማን ጭንቅላት? ሐሳቦቹንስ ማን ነው የሚሰማቸው? አንተ አይደለህም? ካልወደድካቸው ስታብራራቸው አትችልም። ሰዎች ሁሌም ከሐሳቦቻቸው ጋር ፍልሚያ ውስጥ ናቸው። እነዚህን ሐሳቦች ማን ነው የሚፈጥራቸው? ማንንስ ነው የሚያሰቃዩት? አንተን አይደለ? ልክ እንደ ቁስ አካሎቹ ተመልካቻቸው አንተ ነህ። ሐሳቦች ቢኖሩም ባይኖሩም ቢፈጠሩም ባይፈጠሩም አንተ አለ። አንተ ሐሳቦችን አይደለህም። ሐሳቦችን ታዳምጥና እንዲህ ትላለህ፣ ጥሩ፣ እኔ የውጫዊውን ዓለም አይደለሁም፣ የውስጣዊ ስሜቶችንም አይደለሁም። ውጫዊውም ውስጣዊም ገጠመኞች ይመጣሉ ይሄዳሉ። እኔ ሐሳቦችንም አይደለሁም። ሐሳቦቼ ሊጮሁም ዝም ሊሉም ይችላሉ። አስደሳችም አሳዛኝም ሊሆኑ ይችላሉ። ተቀያሪ ልብሶቼ ናቸው። እና ማን ነኝ? ጥያቄው አሁን ላይ ቀላል አይደለም። እኔ ማን ነኝ? እነዚህ ሁሉ ስሜታዊ፣ አካላዊና አእምሮአዊ ክስተቶች የማን ናቸው? እርግጥ ነው ያንተ ናቸው። አንተ ማለት ከቁሳዊ ዓለም ከውስጣዊ ስሜቶችና ከሐሳቦች በላይ የሆንክ ነህ። አንተ ማለት እምነት ነህ። እምነት ደግሞ አንተንና በዙሪያ ያሉትን ነገሮች የሚሰራ በመሆኑ በማመን ብቻ ዓለምን መቀየር ችላለህ። ማመን ምን ያህል አቅም እንዳለው እና አንተም ከእምነት ውጪ ምንም እንዳልሆንክ እንዲያስረዳልኝ በሕክምና ስያሜው የፕላሲቦ ተጽዕኖ በፕላሲቦ ኢፌክት ተብሎ ስለሚጠራው ነገር በቀጣዩ ምዕራፍ አጫውታለሁ። መግቢያው ላይ እንደገለጽኩልህ ታምራዊውን አእምሮህን ተጠቅመህ እንዴት እንደምታምን ሳይንሳዊ በሆነ መንገድ እያሳየው አንተን መለወጥ ነው ዓላሜ። አብረኸኙን ማመንህ ማንነትን እንዳሻ እንድትቀይር ይረዳሃል። ስታምን ሌላ ሰው ትሆናለህ። አሁን ያለው አሮጌ ማንነትንም ልክ እንደ ጃኬት በቀላሉ አውልቀህ ትጥለዋለህ። አዲሱን አንተነትንም ትቀርጸዋለህ። ግን እንዴት? ሌላ ሰው መሆንስ እንዴት ቀላል ይሆናል? ፕላሲቦ ኢፌክት አስገራሚ መልስ አለው። የፕላሲቦ ኢፌክት ያመንከውን ትቀበላለህ። ጋቢ በርኒስቲን። ሐኪሞች ለታካሚዎቻቸው የሚሰጡት የውሸት መድኃኒት ፕላሲቦ ይባላል። አንድ ቀን የራስ ምታት አሞ ሐኪም ጋር ሄድክ። ሐኪሙም መድኃኒት ብሎ ነጫጭ እንክብሎች ወይም ኪኒኖችን ሰጠ። እነዚህንም እንክብሎችን ከመዋጥ በኋላ ራስ ምታት ለቀቀ። ነገር ግን ሐኪሙ የሰጠን እንክብል ምንም አይነት የመድኃኒትነት ባህሪ የሌለውና ከስኳር የተሰራ ነው። ይህ እንዴት ሊሆን ቻለ? እንዴትስ ዳንክ? አንዳንዴ ለውጥ በአንድ ሌሊት ይመጣል። የ46 ዓመቷ ጄኒስ ሾንፊልድ በካሊፎርኒያ የምትኖር ኢንተሪየር ዲዛይነር፣ የቤት ውስጥ ማስዋብ ባለሙያና እናትና ሚስትም ነች። ከአስራዎቹ ዕድሜዋ ጀምሮ በከፍተኛ ድባቴ ወይም ድብርት ትጠቃ ነበር። እንደ አውሮፓውያን አቆጣጠር በ1997 ጋዜጣ ላይ የወጣ ማስታወቂያ እስክታነብ ድረስም ከዚህ ስቃይ የሚገላግላት መፍትሄ ይኖራል ብላ አስባ አታውቅም። የዩክላ ኒውሮሳይካትሪክ ኢንስቲትዩሽን አዲስ የጸረ ድባቴ መድኃኒት ኢፌክሰር ለመሞከር በጎ ፈቃደኞችን ይፈልግ ነበረ። ጄኒስ ድባቴዋ የመጨረሻ ደረጃ ላይ ደርሶ ራሷን ለማጥፋት እቅድ እያወጣች ነበረ። በመሃልም ይህንን ማስታወቂያ ስታነብ አዲሱን መድኃኒት ለመሞከር ወሰነች። እንደሆነ ተስፋ ቆርጣለች፣ ከዚህ የባሰ ምን እንዳይመጣባት። ጄኒስ ለመጀመሪያ ጊዜ ወደ ምርመራ ተቋሙ ስታቀና የአእምሮ ሁኔታዋን ለማወቅ ለ45 ደቂቃ ያህል የኢኢጂ ኤሌክትሮሴፎሎግራፍ ምርመራ ካካሄዱላት በኋላ መድኃኒቶችን የያዘ ብልቃት ሰጧት። ይህን አዲስ መድኃኒት ከሚወስዱት 51 በጎ ፈቃደኞች መካከል ከፊሎቹ የተሰጣቸው ፕላሲቦ ነበረ። ጄኒስንም የመረመሯት ዶክተሮች የትኛው ፕላሲቦ የትኛው መድኃኒት እንደሆነ አያውቁም ነበር። እንዲያውም ምርምሩ እስኪያልቅ ድረስ ማንም የምርመራው አካል የሆነ ሰው እውነታውን አያውቅም ነበር። ሆኖም ለጄኒስ መድኃኒቱ የመጨረሻ መፍትሄዋ ነበረ።
ዓመታትን የሚያስቆጠረውን ድባቴዋን ለአንዴና ለመጨረሻ ጊዜ ልትሰናበተው ተስፋ አድርጋለች። በሰበብ አስባቡ ለሚያነፋርቃትና በሕክምና ለተረጋገጠው ድባቴዋ ምናልባትም አሁን መፍትሄ ልታገኝ ይሆናል። ጄኒስ በየሳምንቱ በተከታታይ ለ8 ሳምንታት የመጣች ምርመራ ለማድረግ ተስማማለች። በየሳምንቱም የሚቀርቡላትን ጥያቄዎች ትመልሳለች። ምን እንደሚሰማት ትናገራለች። የኢኢጂም ምርመራ ይደረግላታል። መድኃኒቱን መውሰድ በጀመረች በጥቂት ቀናቶች ውስጥ በጤናዋ ላይ እጅግ አስገራሚ ለውጥ ታየ። ሆኖም ጥቂት የማጥወልወል ስሜት ይሰማት ነበረ። መድኃኒቱን ሲሰጣት ከተነገሯት የጎንዮሽ ጉዳቶች መሃል አንዱ ማቅለሽለሽ ነበርና ጄኒስ ይህንን ስሜቷን በበጎ ነው የወሰደችው። እንዲያውም መድኃኒቱ እየሰራ ስለመሆኑ ማሳያ ሆናት። በየሳምንቱ የሚመረምሯት ነርሶችም ጭምር ይህንን አምነዋል። በመጨረሻም ከ8 ሳምንታት በኋላ አስደንጋጩ ምስጢር ይፋ ሆነ። ለጄኒስ ሲሰጣት የነበረው የድባቴ መድኃኒት ፕላሲቦ ነበረ። ጄኒስ አሁን ላይ ራሷን ለማጥፋት አታስብም። እንደ አዲስ እንደተወለደ ሰው ሆናለች። የነገሯትን አላመነችም። ምናልባትም ስህተት ሰርተው ሊሆን ስለሚችል በድጋሚ እንዲያረጋግጡ ጠየቀቻቸው። ለስንት ዘመን በድብርት ውስጥ የነበረ ሴት ጤንነቷ በሳምንታት ውስጥ የተመለሰላት በብልቃጥ ሙሉ የስኳር ኪኒኒ መሆኑን ማመን አቃታት። የጎንዮሽ ጉዳቱን ሁሉ ቀምሰዋለች። የሆነ የተሳሳተ ነገርም አለ። ዶክተሯንም ዝርዝሩን በድጋሚ እንዲያላት ጠየቀችው። ፈገግ ብሎም ከእርሷ ጋር ወደ ቤት ይዘው የሄደችው ብልቃጥ በፕላሲቦ ኪኒኖች የተሞላ መሆኑን አረጋገጠላት። የተሻላት በኤፌክሶር የጸረ ድብርት መድኃኒት ምክንያት እንዳልሆነና በየቀኑ ተሻለኝ ብላ በማሰብ ብቻ እንደተሻላት አስረዳት። ውጤቱን አስገራሚ የሚያደርገው የእርሷ ብቻ ለውጥ አይደለም። ፕላሲቦውን ከወሰዱት መሃል 38% እንዲሁም እውነተኛው የኤፌክሶር የተሰጣቸው ውስጥ 52%ቱ ታካሚዎች ለውጥን አሳይተዋል። ልክ እንደ ጄኒስ ፕላሲቦ ያዳናቸው ታካሚዎች ተችሎኛል ብለው ማመናቸው ብቻ ሳይሆን በኢኢጂ ምርመራ መሰረት የተመዘገበው የአእምሮ ሁኔታቸው የእውነትም ለውጥ አሳይቷል። ብዙውን ጊዜ በፊተኛው የአእምሮ ክፍላችን ውስጥ ፕሪፍሮንታል ኮርቴክስ ላይ የሚካሄዱ እንቅስቃሴዎች ድባቴ ውስጥ ስንገባ ቁጥራቸው ይቀንሳል። የኢኢጂ ምርመራ ውጤትም እንደሚያሳየው ፕላሲቦ ለውጥ ያመጣላቸው በጎ ፈቃደኞች በፊተኛው የአእምሮ ክፍል ላይ ያሉ እንቅስቃሴዎች በአስገራሚ ሁኔታ ጨምሯል። የፕላሲቦ ተጽዕኖ በጄኒስ አስተሳሰብ ላይ ብቻ ሳይሆን በሚዳሰሰው የጭንቅላቷ ክፍል ላይም ትልቅ ለውጥ አምጥቶላታል። ጤነኛ መሆን ብቻ አልነበረም የሚሰማት፣ የእውነትም ጤናማ ሆናለች። ምንም አይነት መድኃኒት ሳትወስድ ድናለች። አስተሳሰቧ ብቻውን አካላዊ ሁኔታዋን ቀይሮታል። ከብዙም ዓመታት ስቃይ በኋላ ሰላሟን አግኝታለች። አሁንም ድረስ በዓለማችን ላይ ከሚገኙ የድባቴ መድኃኒቶች ውስጥ 80%ቱ ፕላሲቦ ወይም የውሸት ኪኒኒ ናቸው። ይሄ ፕላሲቦ መድኃኒት የውሸት ኪኒን ሰውን ከድብርት ማዳኑ የሚገርም ነው ልትል ትችላለ። ግን ድብርትን ብቻ ነው የሚያድነው? ሌላ አካላዊ የሆኑ በሽታዎችን ይፈውስ ሲሆን ታምረኛው ፈውስ አስማተኞች ትርኢት ሲያሳዩ በእጃቸው ላይ 50 ሳንቲ ይዙና ኖ ዩ ሲ ኢት ኖ ዩ ዶንት ይላሉ። ይህም አሁን ሳንቲሟን ታያታለህ፣ አሁን ደግሞ አታያትም የሚል ፍቺ ያለው። ሳንቲሟንም ከአይን ይሰውሩታል። ልክ እንደ ሳንቲሟ በፕላሲቦ የጠፉ የካንሰር እጢ እንዳለ ብነግርህስ? እንደ አውሮፓውያን አቆጣጠር በ1957 ሳይኮሎጂስት ብሩኖ ክሎፈር አንድ ጽሑፍ በመጽሔት ላይ አሳተመ። የጽሑፉን ታሪክም የሚያጠነጥነው አቶ ራይት በተባለ ሰው ዙሪያ ነበር። ራይት የደም ካንሰር አይነት የሆነው ሊምፎማ ተጠቂ ነው። ካንሰሩን በአንገቱ በብሽሽቱ ላይ እና በብብቱ ስር እጢዎችን ፈጥሮበታል። አንዳንዶቹ የብርቱካን ፍሬ ያክሉ ነበር። ምንም አይነት ፈዋሽ ነው የተባለ ሕክምና ቢሰጠውም ሊድን አልቻለም። በአልጋ ውስጥ ለሳምንታት ቆየ። ትኩሳት፣ አየር ፍለጋ መዋተት፣ አልጋ ላይ መጣበቅ የዕለት ውሎ አካል ሆነ። እሱን የሚያክመው ዶክተር ፊሊፕ ዌስትም ተስፋ ቆርጦበታል። እንደ አጋጣሚ ሆኖ ራይት የሚታከምበት ሆስፒታል አዲስ የሊምፎማ ካንሰር መድኃኒት ሙከራ ሊደረግባቸው ከተመረጡ 10 ሆስፒታሎች መሃል አንዱ ነበር። መድኃኒቱ የተገኘውም ከፈረስ ደም ሲሆን ስሙም ክርባዮዘን ይባላል። ራይት ይህን ሲሰማ ደስ አለው። የመድኃኒት ሙከራው ላይም ለመሳተፍ ጥያቄ አቀረበ። ከህግ አንጻር ራይት የዚህ ሙከራ ተሳታፊ መሆን አይችልም። ማንም ታካሚ ለመኖር የቀረው እድሜ ከ3 ወር በታች ከሆነ የመድኃኒት ሙከራ ተሳታፊ መሆን አይችልም። ሆኖም ራይት የአዲሱ መድኃኒት ሙከራ አካል እንዲሆን ተመረጠ። አርብ ዕለትም ክርባዮዘን የተባለው መድኃኒት ተሰጠው። ሰኞ ላይ መንቀሳቀስ፣ መሳቅና ከነርሶቹ ጋር መቀላለድ ጀመረ። ልክ እንደ አዲስ ሰውም ሆነ። ዶክተር ዌስትም ልክ መጥበሻ ላይ እንዳለ ሁሉ እጢው ቀለጠ የሚል ሪፖርት ጻፈለት።
በ3 ቀናት ውስጥም የእጢዎቹ መጠን በግማሽ ቀንሶ ነበር። ከ10 ቀናት በኋላ ራይት ወደ ቤቱ እንዲሄድ ተፈቀደለት። ራይት ወደ ቤቱ ሄደ፣ ተፈውሷል። የሆነ ተአምር የተፈጠረ ይመስላል። ሆኖም ከ2 ወር በኋላ የክርባዮዘን መድኃኒት ከተሰጣቸው ውስጥ ለ10 የተሰጣቸው መድኃኒት የውሸት መሆኑ በጋዜጣ ተነገረ። ራይትም ይህንን ዜና ሲያነብ የመድኃኒቱን ፈዋሽነት መጠራጠር ጀመረ። መድኃኒቱም ጥቅም አልባ ሊሆን እንደሚችል ሲያስብ አጥወለወለው። ራሱንም ስትወደቀ እጢውም ተመለሰበት። ዶክተር ዌስት ራይት ቀድሞውኑ የተፈወሰው በፕላሲቦ ኢፌክት ምክንያት መሆኑን ጠርጥሯል። ዶክተር ዌስት የራይት ሐኪም እንጂ የመድኃኒቱ ሙከራ ቡድን አካል አልነበረም። ራይትም ራሱን ስቶ የወደቀው ምናልባት ለኔም የተሰጠኝ መድኃኒት ከማይሰሩት 10 መድኃኒቶች መሃል ሊሆን ይችላል በሚል ስጋት ነበር። እውነቱም ይሄ ነበር። ለራይት የተሰጠው መድኃኒት ጥቅም አልባው መድኃኒት ፕላሲቦ ነው። እናም ዶክተር ዌስት አንድ ነገር ማድረግ እንዳለበት አሰበ። ለራይትም አዲስ የተጣራና በእጥፍ የሚያድር የተሻሻለ ክርባዮዘን መድኃኒት እየመጣ እንደሆነ ነገረው። ራይትም ይህንን የተሻሻለውን መድኃኒት በጉጉት ሲጠብቅ ቆየ። ከጥቂት ቀናትም በኋላ መድኃኒቱ በመርፌ መልክ ተሰጠው። መርፌውም በውስጡ እንደ ምግብነት ከሚሰጠው ግሉኮስ በቀር ምንም አልያዘም። መርፌውን ከተወጋም በኋላ የራይት እጢ በድጋሚ ተሰወረ። ወደ ቤቱም ተመልሶ ከ2 ወራት የደም ካንሰሩ ካመጣበት እጢ ነፃ ሆኖ በደስታ ቆየ። ሆኖም የአሜሪካ ሜዲካል አሶሲዬሽን መግለጫ ወጣ። ክርባዮዘን የተባለ የሊምፎማ መድኃኒት እውነተኛ መድኃኒት አይደለም፣ ታምረኛው መድኃኒት የውሸት ነው። ጥቂት የማዕድን ዘይትና አሚኖ አሲድንም ብቻ በውስጡ ይዟል። የመድኃኒት አምራቾቹን በማጭበርበር ወንጀል ተከሰው ተያዙ። አሁን ራይት ለመጨረሻ ጊዜ ወደቀ። ከዚህም በኋላ የመዳን ተስፋ እንዳለው አላመነም። ተስፋም እንደቆረጠ ወደ ሆስፒታል ተመለሰ። ከ2 ቀናት በኋላ ከዚህ ዓለም በሞት ተለየ። ራይት ከአንዴም 2 ጊዜ በማመን ብቻ የደም ካንሰርን ማሸነፍ ቻለ። ተስፋም በቆረጠም በቀናት ውስጥ ሞተ። እንዲድን የረዳው አእምሮ እንዲሞትም አደረገው። ከነዚህ እውነተኛ ታሪኮች ምን ትማር ይሆን? እምነትህ እንደሚያድን ሁሉ ይገላል ማለት ነው። በማሰብ ብቻ የሰውነት አካሎችን እንደፈለክ መቆጣጠር የምትችልስ ይመስልሃል? እያንዳንዱን ሴሎችህንስ ማዘዝ ትችላለህ? አዎ ትችላለህ። ከላይ የቀረበው እውነተኛ ታሪኮችን የመሰሉ በርካታ ሳይንሳዊ ምስክርነቶች አሉ። እምነትህ ምን ያህል ኃይል እንዳለው የሰው ልጅ ሌሎችን ሳይቀር እንዴት እንደፈለገ በማዘዝ ታምራዊ ለውጥ እንደሚያመጣ የሚያሳዩ ነገሮችን በቀጣዮቹ ምዕራፎች በጥልቀት ከማየታችን በፊት ለአሁኑ የፕላሲቦ ወጋችን ላይ አንድ ታሪክን ጨምር። ፕላሲቦ ሊገልም ይችላል። መልካም ማሰባችን እንደሚያድን ሁሉ መጥፎ ማሰባችንም ያሳምመናል፣ ሊገለንም ይችላል። የ26 ዓመቱ የኮሌጅ ተመራቂ ፍሬድ ሜሰን ከሚወዳት ፍቅረኛው ጋር በመለያየቱ ጥልቅ ድባቴ ውስጥ ገባ። ህይወት መረረችው። አዲስ እና ፍቱን ስለሆነ የድብርት መድኃኒትን ማስታወቂያ ላይ ሰማ። እናም ሊገዛ አሰበ። ከዚህ ቀደም በሐኪም የታዘዙለትን የጸረ ድባቴ መድኃኒት ኢላቪ ለ4 ዓመታት ወስዷል። ሆኖም ሜሰን እነዚህ የድባቴ መድኃኒቶች የጎንዮሽ ጉዳታቸው ሲበዛበት መውሰዱን አቆመ። ጥልቅ መደንዘዝና መጫጫን ውስጥ ከተውት ነበር። እናም አዲሱ መድኃኒት ምናልባትም የተሻለና ጉዳት አልባ ይሆናል ሲል አሰበ። አዲሱን መድኃኒትም ገዝቶ መጠቀም ጀመረ። ከወር በኋላም ለቀድሞ ፍቅረኛው ደወለ። ሁለቱም በስልክ ላይ ጥቂት ከተጨቃጨቁ በኋላ ሜሰን ስልኩን ጆሮ ላይ ጠረቀመባት። ወዲያውም ከፊት ለፊቱ ያገኘውን አዲሱን የድባቴ መድኃኒት ብልቃጥ አነሳና ውስጡ የቀሩትን ሁሉንም 29 ኪኒኖቹን ቃማቸው። ብዙም ሳይቆይ ባደረገው ድርጊት ተጸጸተ። እናም ከቤቱ ወጣና መንገድ ላይ ለእርዳታ መጮ ጀመረ። እርዱኝ፣ መሞቴ ነው፣ እርዱኝ! መሬት ላይ ወድቆ መንፈራፈር ጀመረ። ጎረቤቶቹም ጩኸቱን ሰምተው ወጡ። አፋፍሰውም ወደ ሆስፒታል ወሰዱት። ወደ ሆስፒታልም እየወሰዱት ሳለ ትልቅ ስህተት መስራቱን፣ መድኃኒቶቹን አብዝቶ እንደወሰደና መሞት እንደማይፈልግ ጭምር እየጮኸ ይለፈልፍ ነበር። የድንገተኛ ክፍል ውስጥም ሲገባ ፊቱ ቀልቶና በላብ ተጠምቆ የደም ግፊቱ 80/40 ሆኗል። ልቡም በደቂቃ 140 ይመታል። ከላይ ተነፍሳል። በተደጋጋሚ መሞት አልፈልግም እያለ ይጮሃል። ዶክተሮች ሲመረምሩትም የደም ግፊቱ ከመቀነሱ የልብ ምቱ ከመጨመሩና እስትንፋሱ ከመቆራረጡ ውጪ ሙሉ ጤነኛ ነው። ቢሆንም እየደከመና ሰውነቱ እየዛለ መጣ። ግሉኮስም ተተከለለት። ሊያረጋጉትም የሚቻላቸውን ሁሉ አደረጉ፣ ግን ሊሻለው አልቻለም። ሜሰን ምን አይነት መድኃኒት እንደወሰደ ጠየቁት። እሱም የመድኃኒቱን ስም እንደማያስታውሰው ነግሮ በእጁ የያዘውን ባዶ ብልቃጥ አሳያቸው። ዶክተሮቹ የመድኃኒቱ ብልቃጥ ላይ የተለጠፈውን ኮድ ሲያነቡት በሙከራ ላይ ያለ መድኃኒት ይላል። ሜሰን ሊሻለው አልቻለም። ጭራሹኑ ባሰበት።
አዲሱ የጸረ ድባቴ መድኃኒት ላይ ምርምሩን ለሚሰራውም ላብራቶሪ ተደወለ። ከ4 ሰዓታትም በኋላም ከላብራቶሪው አንድ ተወካይ ወደ ሆስፒታሉ መጣ። የመድኃኒቱ ብልቃጥ ላይ የተጻፉትን ኮዶች ካነበበ በኋላ መድኃኒቱ ፕላሲቦ እንደሆነና የዋጠውም ኪኒኒ የምንም አይነት መድኃኒት እንዳልሆነ አሳወቀ። ሜሰን ይህንን ዜና ሲሰማ የልብ ምቱና የደም ግፊቱ በደቂቃዎች ውስጥ ወደ ኖርማል ሁኔታቸው ተመለሱ። ይሄ ምንም አይነት ጥቅምም ሆነ ጉዳት የሌለው ኪኒኒ የሜሰንን ሕይወት ሊያሳጣው ነበር። የመድኃኒቱ የመግደል ኃይልም ሙሉ ለሙሉ በጭንቅላቱ የተወሰነ ነበር። አእምሮ ድንቅ ነው። ካመነ በእውነተኛ መድኃኒትና በከረሜላ መሃል ያለውን ልዩነት አያስተውለውም። ሜሰንን ሊገለው የነበረው የራሱ አእምሮ ነው። ራይትንም የገደለው አለማመኑ ብቻ ነው። ጄንሲን ከድባቴዋ ያላቀቃት የአእምሮዋ የማመን ኃይል ነው። የፕላሲቦ ተጽዕኖ ብቻውን ተአምር ሰርቶ ለማዳንም ሆነ ለመግደል አይችልም። እዚህ ጋር ስራውን የሰራው እምነት ነው። አእምሯችን ካመንበት ለመፈወስም ለመግደልም ኃይል አለው። ታዲያ የእኛስ አስተሳሰቦችና እምነቶቻችን ምን አይነት ተጽዕኖን እያሳርፉብን ይሆን? በማሰብ ብቻስ ለውጥን እንዴት ማምጣት ይቻላል? ቀጥሎ ባሉ ምዕራፎች ላይ እነዚህንና ተያያዥ ሀሳቦችን እያነሳ እንጨዋወታለን። እስከዛው ቸር ቆዩን።